ሰላም። ዛሬ ይዤላችሁ የቀረብኩት ርዕስ ሁላችንም የምናውቀው ይመሰለን፣ ነገር ግን ምናልባትም ያልተረዳነው ጥልቅ ምስጢር ያለው ነው። ስለ ሰንበት ነው የምናወራው። እስቲ አንድ ጥያቄ ልጠይቅ። ሰንበት ስንል ወደ አእምሯችን የሚመጣው ምንድን ነው? አብዛኞቻችን ከሥራ ዕረፍት የምናደርግበት ቀን እንላለን አይደል? ግን እውነት ያ ብቻ ነው? ምናልባት ከዚህ የጠለቀ ትርጉም ይኖረው ይሆን? እሺ እንግዲህ በዚህ ጉዟችን ላይ የምንዳሰሳቸው ነጥቦች አሉን። መጀመሪያ የሰንበት ጥያቄ ምንድን ነው የሚለውን እናያለን። ከዛ በጣም የሚገርም ሐሳብ እናነሳለን። ሰንበት የውጊያ ቀን እንዴት ሊሆን ይችላል? በመቀጠል ኢየሱስ እንዴት እውነተኛው ሰንበት እንደሆነ፣ ይህንን በሕይወታችን እንዴት መተግበር እንደምንችል እናያለን። በመጨረሻም ስለሚጠብቀን የመጨረሻ ርስት እንነጋገራለን። እንግዲህ የመጀመሪያው ክፍላችን የሰንበት ጥያቄ ይላል። ይህ ማለት በወቅቱ የነበረው የሰንበት አረዳድን እና እውነቱ እንዴት እንደተጋጩ የሚያሳይ ነው። በተለይ ኢየሱስ ያደረጋቸው ነገሮች እንዴት ትልቅ ውዝግብ እንደፈጠሩ እናያለን። ኢየሱስ በጣም ወሳኝ የሆነ ነገር ተናገረ። የሰው ልጅ የሰንበት ጌታ ነው አለ። በቃ ይቺ አባባል በወቅቱ የነበሩትን የሃይማኖት መሪዎች መሠረታቸውን ነው ያናጋቸው። ለምን ይመስላችኋል? ምክንያቱም ሥልጣኑ ያለው ከሕጉ በላይ በእኔ ነው ያለ ነበር። ይህንን ሐሳብ የሚያጠናክሩልን ደግሞ ሌሎች ታሪኮችም አሉ። ለምሳሌ ዳዊት የተከለከለውን የተቀደሰ ኅብስት የበላበት ጊዜ አለ። ካህናት ራሳቸው በሰንበት ቀን ቤተ መቅደስ ይሰሩ ነበር። ሕጉን እየጣሱ ነው? አይደለም። ይህ የሚያሳየን የሰንበት ዋናው ሐሳብ ከፊደል ተከታይነት የላቀ ዓላማ እንዳለው ነው። ኢየሱስም ለ18 ዓመት የታሰረችን ሴት ሲፈውስ እና ሰንበት ለሰው ተፈጥረ እንጂ ሰው ለሰንበት አይደለም ሲል ይህንኑ ነው ያረጋገጠው። እሺ፣ የሰንበት ዓላማ ሕግን በጭፍን መከተል ከሆነ ታዲያ እውነተኛው ዓላማው ምንድን ነው? ይሄ ወደ ሁለተኛውና በጣም አስገራሚ ወደ ሆነው ክፍላችን ይወስደናል። ሰንበት የዕረፍት ቀን ብቻ ሳይሆን የውጊያ ቀን ነው። ያው ሁላችንም እንደምናውቀው ሰንበት ሲባል የመጀመሪያው ትርጉሙ ይሄ ነው። እግዚአብሔር በሰባተኛው ቀን ከፍጥረት ሥራው እንዳረፈው ሁሉ እኛም ከሥራ የምናርፍበት ቀን። ይሄ ትክክል ነው። ነገር ግን ታሪኩ በዚህ አያልቅም። ይሄ ገና የጉባኤውን መግቢያ ነው እንደማለት ነው። እነሆ ዋናው የአመለካከት ሽግግር እዚህ ጋር ነው ያለው። ሰንበት ማለት ሥራ ፈትቶ ከመዋል ይልቅ ሰይጣንን በመዋጋት እውነተኛ ዕረፍት ማምጣት ነው። በሌላ አነጋገር ከአካላዊ ሥራ ማቆም ወደ መንፈሳዊ ሥራ መግባት ነው። ስለዚህ ነጥቡን በደንብ እንያዘው። እውነተኛ ዕረፍት ማለት ምንም ነገር አለማድረግ ማለት አይደለም። እውነተኛ ዕረፍት የሚገኘው አንድን ወሳኝ ሥራ በመሥራት ነው። ያም ሰይጣንን በማሸነፍ የሚመጣ ሰላምና ነጻነት ነው። እሺ፣ ይሄን መንፈሳዊ ውጊያ የሚመራው ማን ነው? ሥራውንስ የሚሠራው ማን ነው? ይሄ ወሳኝ ጥያቄ ወደ ሦስተኛው ክፍላችን ያደርሰናል። ኢየሱስ ራሱ እንዴት የእውነተኛው ሰንበት ማዕከል እና ፍጻሜ እንደሆነ እናያለን። ያው በወቅቱ በነበረው ሥርዓት አንድ ግልጽ ተዋረድ ነበረ። ቤተ መቅደሱ ከሰንበት ሕግ ይልቅ ትልቅ ክብር ነበረው። ለዚህም ነው ካህናት በሰንበት ቀን በቤተ መቅደስ ውስጥ መሥራት የሚፈቀድላቸው። ኢየሱስ ግን መጥቶ ምን አለ? ከቤተ መቅደስ የሚበልጥ እዚህ አለ አለ። ስለዚህ አመክንዮው ግልጽ ነው። ጌታ ኢየሱስ ከቤተ መቅደሱ ከበለጠ ከሰንበትም ይበልጣል ማለት ነው። ከቤተ መቅደስ የሚበልጥ እዚህ አለ። ይሄ የኢየሱስ ቀጥተኛ ንግግር ነው። እርሱ ራሱ የቤተ መቅደሱም ሆነ የሰንበት ዋናው ትርጉምና ፍጻሜ መሆኑን በግልጽ እየተናገረ ነበር። ይሄ ማለት ደግሞ የኢየሱስ ሥጋ ራሱ እውነተኛው ቤተ መቅደስ ነው ማለት ነው። ስለዚህ እርሱ ባለበት ቦታ ሁሉ የሰይጣን ሥራ ይፈርሳል፣ እውነተኛ ዕረፍትም ይገኛል። ቦታው ሳይሆን እርሱ ራሱ ነው ዋናው ነገር። በጣም ጥሩ። ይሄ ሁሉ የነገረ መለኮት ሐሳብ ለአንድ አማኝ የዕለት ተዕለት ሕይወት ምን ማለት ነው? እንዴት ነው በተግባር የምንኖረው? እስቲ ይህንን ደግሞ በአራተኛው ክፍላችን እንመልከት። እዚህ ጋር አመክንዮው ይቀጥላል። እንግዲህ የአማኝ አካል በመንፈስ ቅዱስ አማካኝነት ቤተ መቅደስ ይሆናል። መንፈስ ቅዱስ ደግሞ ኃጢአትና የሰይጣንን ሥራ እንድንቃወም ኃይል ይሰጠናል። ስለዚህ ምን ማለት ነው? እያንዳንዱ ቀን ሰንበት ሊሆን ይችላል። እያንዳንዱ ቀን የሰይጣንን ሽንፈት የምናውጅበት የመንፈሳዊ ሥራ ቀን ነው ማለት ነው። ግን እዚህ ጋር መጠንቀቅ አለብን። እያንዳንዱ ቀን ሰንበት ነው ስንል ሥራ ትቶ መቀመጥ ማለት በፍጹም አይደለም። በተቃራኒው በየዕለቱ ለመንፈስ ቅዱስ ፈቃድ ለሚገዛ ሰው እያንዳንዱ ቀን ንቁ መንፈሳዊ ውጊያ የሚደረግበት ቀን ነው። የድል ቀን ነው። እሺ፣ እያንዳንዱ ቀን የውጊያና የድል ሰንበት እስከሆነ የዚህ ሁሉ ነገር መጨረሻው ምንድን ነው? የመጨረሻው ግብ ምንድን ነው? ይሄ ወደ አምስተኛውና የመጨረሻው ክፍላችን ያመራናል። የሰንበት የመጨረሻ ፍጻሜ
ይህ ደግሞ ወደፊት ስለሚሆነው ነገር የሚናገረው። በመጀመሪያ ሰይጣን ለ1000 ዓመት ይታሰራል። ያ የ1000 ዓመት ዘመን ልክ እንደ ሰባተኛው ቀን ለፍጥረት ሁሉ ታላቅ የሰንበት ዕረፍት ይሆናል። ከዚያ በኋላ ሰይጣን ሙሉ በሙሉ ይሸነፍና ወደ እሳት ባህር ይጣላል። ከዛ በኋላ ፍጥረት በሙሉ ከመከራና ከስቃይ ለዘላለም ያርፍበት የዘላለም ዕረፍት ይመጣል። ይህንን ዘላለማዊ ዕረፍት ለመረዳት ግን ስለ ሞት ያለንን ግንዛቤ ማጥራት አለብን። የመጀመሪያ ሞት እና ሁለተኛ ሞት የሚባል ነገር አለ። የመጀመሪያው ሞት አካላዊ ሞት ሲሆን፣ ሁለተኛው ሞት ግን ከእግዚአብሔር ለዘላለም መለየትና የእሳት ባህር ነው። ይህ ልዩነት የክርስቶስ ሥራ ምን ያህል ታላቅ እንደሆነ እንድንረዳ ያደርገናል። እዚህ ላይ ነው ወንጌሉ የሚደምቀው። ክርስቶስ በእኛ ፋንታ የመጀመሪያውን ሞት ብቻ ሳይሆን ከእግዚአብሔር የመለየትን ስቃይ በመስቀል ላይ ተቀብሏል። ስለዚህ በእርሱ የሚያምነው ሁሉ ሁለተኛውን ሞት፣ ያንን የዘላለም ፍርድ አይቀምሱም። እርሱ ያገኘው ድል ነው የዘላለም ሰንበት ዕረፍታችን። በመጨረሻም ኢየሱስ ፈሪሳውያንን የገሰጸበትን ቃል እናስታውስ። ምሕረትን እወዳለሁ መሥዋዕትንም አይደለም። የሰንበትም ሆነ የሌሎቹ ሕግጋት ዋናው ዓላማ ሕይወትንና ምሕረትን ማምጣት ነው እንጂ ደረቅ ደንብ መከተል አይደለም። እንግዲያው ከዚህ ሁሉ ውይይት ልንይዛቸው የሚገቡ ዋና ዋና ነጥቦች እነዚህ ናቸው። አንደኛ፣ ሰንበት ዝም ብሎ ማረፍ ሳይሆን ንቁ መንፈሳዊ ሥራ ነው። ሁለተኛ፣ የዚህ ሥራ ዓላማ ሰይጣንን አሸንፎ እውነተኛ ዕረፍት ማምጣት ነው። ሦስተኛ፣ ኢየሱስ ራሱ የእውነተኛው ሰንበት ፍጻሜ ነው። እና አራተኛ፣ በመንፈስ ቅዱስ አማካኝነት የእያንዳንዱን ቀን እንደ ሰንበት መኖር እንችላለን። እናም በዚህ ጥያቄ ልሰናበታችሁ። እውነተኛ ዕረፍት ማለት ለበጎ ነገር የምናደርገው ንቁ ትግል ከሆነ እያንዳንዳችን የምንሠራው ሥራ የመጨረሻው ግቡና ዓላማው ምንድን ነው? እስቲ በዚህ ላይ እናስበት። ስለ ተከታተላችሁኝ ከልብ አመሰግናለሁ።